ህይወት እንዳልተሳካል ይሰማሃል። ስራዎች አንዱ ስራ በትገባው ሌላኛው ብትወጣው እንዳልተሳካ እየተሰማህ ነው። ትዳርስ ብላ ያስከው ነገር ደስታ አጣህበታል። የህይወቱ ጣውረድ ረፍት ነስቶሃል። ይሄ ማይለወጥ መስሎ ተስፋ መቁረጥ ውስጥ ገብተሃል። አብሽር፣ የአላህ ድል ቅርብ ነው። ከውጥረት በኋላ ፎይታል። አንድ ታሪክ ልንገራችሁ። ታሪኩን ያወሩት ኢማም አጠበሪ ሸይኹል ሙፈሲሪን፣ ታዋቂው ተራኪ የታሪክ ምሁር የሙፈሲሮች አባት ነው የሚሏቸው ኢማም አጠበሪ። የእሳቸው ተፍሲር የተፍሲሮች ሁሉ አባት ነው። በ240 ሂጅሪያ የተከሰተ ክስተት ነው። ታሪኩን የዘገቡት ብቻ ሳይሆን አብረው የተሳተፉበት ክስተት ነው። ኢማም አጠበሪ ገና ወጣት እያሉ በሀያት ራሳቸው ያዩት ታሪክ ነው የምነግራችሁ። መጽሐፋቸው ላይ የዘገቡት በዘመነኛ ብዕር አሊ ጠንጣዊ የዘመኑ ዓሊሞች ውስጥ አንዱ ረሂመሁላህ ይህን ታሪክ ቅሰቱል ሒዛም ያሰፈሩት ታሪክ ነው የምተርክላችሁ። ይሄ ታሪክ ሁላችንም ጥሩ እንደሚያስተምረን ተስፋ አደርጋለሁ። ታሪኩንም ሰምታችሁት የምታውቁ አይመስለኝም። ከ1200 ዓመት በፊት የተከሰተ ኢማም አጠበሪ ታሪኩ እንዲጀምሩልናል። ሰውየው የታሪኩ ባለቤታችን ስማቸው አቡ ግያት ይባላል። አቡ ግያት ከመካ ነዋሪያኖች ውስጥ አንዱ ናቸው። እድሜያቸው 86 ደርሷል። እርጅና ተጫጭኗቸዋል። ለ50 ዓመት ያህል በችግር ህይወትን ገፍተዋል። 4 ልጆች፣ 2 ሴት እህቶች፣ ባለቤታቸውና የባለቤታቸው እናት አብረዋቸው ይኖራሉ። 8 ሴት ልጆች፣ እሳቸው 9ኛ። 4 ልጆች፣ 2 እህቶች፣ የሚስት እናትና ሚስት፣ 8 ሴቶች፣ አቡ ግያስ አንድ ግለሰብ። ለነዚህ ሁሉ 8 ሴቶች ተጠሪና ተጠያቂ ማናቸው? ይህ የ86 ዓመት የእድሜ ባለጸጋ። ረመዳን ነበር ወሩ 240 ሂጅሪያው ላይ። አቡ ግያስ ትናንት ያለ ምግብ ነው የጾሙት። ዛሬም እንደዛው ለመጾም ተገደዋል። ሱብሒ ከሰገዱ በኋላ ባለቤታቸውን ጠሩ። ያሉ ባባ አሏት። መጣች። ላይ ለብሳ የነበረችውን ልብስ ሰጠቻቸው። እሱን እየተቀያየሩ ነበር የሚሰግዱት። ከዛም መጣችና የአባ ግያት፣ አንተ የግያት አባት ወይ እባክህን ረሃብ ገደለን፣ እኔ እናንተ እንችለው ይሆናል፣ ሴት ልጆቻችን፣ እናቴ ግን ራብን መቋቋም አትችልም። እባክህን ውጣና እህል ፈልግ እስኪ ምግብ ምን በላው፣ ዛሬ ደግሞ ጾማችን እንዳናፈጠር። ቃለ አፍዐል እሻለት። ከቤት መውጣት ጀመረ። ዱሃ አካባቢ እንደነጋጋ መካን መዞር ጀመረ። ምግብ ቢያገኝ ስራ ቢያገኝ፣ ስራስ እንዴት ያገኛል? የ86 ዓመትን አዛውንት ማን ይቀጥራል? ምግብ ፍለጋ ዞር። አቡ ግያት ማግኘት አልቻለም። ዙሁር አካባቢ እንደደረሰ ዙሁር እንደተሰገደ ሰው በጣም ፀሐይ ስለነበር ሊያርፍ ወደ ቤቱ ገብቷል። እርሱ ወደ ቤት እንዴት ይመለስ ባዶ እጁ? ተስፋ ቆርጦ አንድ ዛፍ ጥግ ቁጭ አለ። ጥላ ላይ ነው። ልጆቹ ታወሱት። ዛሬም ዳግም በረሃብ ሲያሉ ተከዘ። ከዚህ ኑሮ ብሞትስ ምን ነበራል? ኑሮ ነው እንዴ የምኖረው? ይቺ ህይወት ናችን፣ ምን ልጨምርልኝ? ለልጆቼ ባይሆን ኑሮ መኖርን አልመኝም እያለ ከራሱ ጋር ማውጠንጠን ጀመረ። ትንሽ እንደቆየ ከፊት ለፊቱ የሆነ ነገር ገመድ ነገር ተመለከተ። ማንገቻ ነው ምንለው። ምን ይሆን? ቆዳ ነው ከርቀት ሲያይ። እባብ ይሆን? ይህ ደግሞ ነድፎ ቢገለኝስ? ከራሱ ጋር ያወራል። ቢገለኝም ይግደለኝ፣ የኔ ህይወት ምን ዋጋ አለው? በድፍረት ገመዱን ሳበው። ሲስበው የፖርሳ ማንገቻ ነበር። ጎተተው። ከውስጥ ጥቁር ክብ ነገር ወጣ። ሳበው፣ ወጣለት። ምንድነው እዚህ ውስጥ ያለ? ምግብ ይሆን? በድግ አድርጎ ሲያወዛውዘው የበርካታ ሳንቲሞች ድምፅ ሿ ሿ ሲል ተሰማ። ምን ይሆን?
ቦርሳውን ከፈተው። ነጫጭ የወርቅ ሳንቲሞች ነው። በደስታ ፈነደቀ። ልጆቹ አዳዲስ ልብስ ሲለብሱ ታየ። ጠግበው ሲበሉ ታየ። ከ50 ዓመት በኋላ ፎይታ መጣ ብሎ ፈነደቀ። በዚህ ስሜት ውስጥ እያለ አንድ የሸሪዓ ህግ ትዝ አለ። ሁክሙ ሉቀጣ፣ እስልምና የወደቀ ዕቃ ላይ ያወጣው ህግ አለ። እሱን ታውቃላችሁ። መንገድ ላይ ሞባይል ስታገኝ አንስቶ መሄድ አይደለም። በእስልምና ህግ አለ። ዕቃ ወድቆ ካገኘ ሸሪዓው ምንድነው የሚለው? ያን ዕቃ ዓመት የጠፋው እያልክ ማስተዋወቅ አለ። ከባድ ነው። ሙስሊም ያልሆኑ ወገኖች ንብረታቸውን ለመጠበቅ ባንክ ላይ ወስደው ነው የሚቆልፉ። የሙስሊሞች ንብረት ግን ጠባቂ ማን ነው? ሁሉም ሙስሊም። ይህ የእስልምና የሸሪዓ ምጥቀት ነው የሚያሳይ። ያንተ ንብረት እኔ ጠባቂ፣ ማን ነው የጠፋው ብዬ ዓመት መናገር አለብን። ከዓመት በኋላ ሰውየው ካልመጣ ምናልባት ለአንተ ይመለስልሃል። ከዛ አቡ ጊያስ ዞሮ ድንግጥ አለ። ይሄ ነገር የሰው ንብረት እኮ ነው፣ መውሰድ አልችልም፣ ሐራም ነው የሚሆንብኝ። እንዴት ላደርግ? ዓመት ላስተዋውቅ፣ አንድ ቀን ልበላው ምግብ የለንም፣ ምን ልናደርግ? ከዓመት በኋላ እኔስ ልሞት ይችላል። 85 ዓመቱ ነው። ሚስቴ በረሃብ ጠውልጋለች። ቆዳዋ አጥንቷ ላይ ተጣብቀዋል። ልጆችም ተንገላተዋል፣ ትዳር አጥተዋል ከድህነት የተነሳ። ዓመት ላስተዋውቅ፣ ምን ነው ባላገኝበት? ዓመት የራበህ መብላት የማትችለው ሚሊዮን ብሮች ምን ይሰራልህ? 1000 ድርሃም አለው ይላሉ ኢማም አጠበሪ። 1000 ድርሃም የወርቅ ሳንቲም ሚሊዮንስ ኦፍ ዶላር ማለት ነው። እጃቸው ላይ ገባ። 5 የሌላቸው ሰው የማይበሉት ለአንድ ዓመት 1 ቢሊዮን ይዘዋል ብለህ አስብ። ከባድ ነው። በዚህ አጋጣሚ ደግሞ ሰውየውን መጥቶ ሊወስደው ይችላል። አቡ ጊያስ ድምፅ ካልተሰማ ከፋ ነው። በኋላ ይሰማል። እህቶች ይሰማል፣ ይሰማል ኢንሻአላህ። አቡ ጊያስ ምን ያድርግ? ይሄን ወርቅ ተሸክሞት በጥቁር ቦርሳ በጨርቅ የተጠቀለለ ወደ ቤቱ ይዞት መምጣት ጀመረ። ደግሞ ስመጣ ሚስቴ ብታየውስ ምን ላድርግ? እሷ ካየችው ስለምትጓጓ ቢያንስ የሆነ ነገር አንሳለት ነው የምትለኝ። እርቦና እንደምንም እሷን ሳያሳይ ደብቆ ለማስገባት ወስኖ በፎጣው ጠቀላሎ ቤት ተሾልኮ ሲገባ ባለቤት ተጠየቀችው። የአባ ጊያስ ማጃ አቤክ፣ ምን አመጣ? ምንስ ይዘህ ነው ከኋላ አለችው። አይ እንዲሁ ነው አለ። ኧረ ምን እንዲሁ ይዘሃል? የሆነ ነገር እየታየ። አይ እንዲሁ ነው። እስኪ ልየው፣ ምን ደግሞ አመጣ? የሚበላ ነው ምንድነው? አሳየኝ። መዋሸት አልፈለገም። አላህን ፈሪ ነበር። እቃውን ካስቀመጠ በኋላ ቁጭ አርጎ ያ ሉባባ፣ አንቺ ሉባባ፣ ሳላስበው 1000 ድርሃም አገኘሁ። አስደንጋጭ ነው ለሷ። በህይወታቸው አይተው ታያቁ እና ግን የሰው ነው። እንዴት የሰው ነው? አላህ ያመጣልህ ሪዝቅ አይደል እንዴ? ሚስት ደግሞ ገባች። ጀሊሉ እግር ላይ ያመጣውና ይሄ የሰው ንብረት እኮ ነው። ይህ ሰው ይባላል እንዴ? እርቦሃል እኮ ልትሞት ነው። እርቦና ልንሞት ነው። ሰው ሲቸግረው ሐራምስ መጠጣት ይፈቀድለት? በራህ ላይ እየሄደ ከኸምር ውጭ ሊሞት ብሎ ውሃ አጥቶ ኸምር ውጭ ሌላ ካላገኘ እሱን እስልምና የግድ ይፈቅድለታል። ልትሞት እኮ ነው። ለአንተ ሐላል እኮ ነው ይሄ። እንዴ ትንሽ ዘገና አድርግና ህይወታችንን ለውጠው እንጂ በጭራሽ 50 ዓመት ሙሉ ወዴ ሐራም ሳላስገባ በ86 ዓመት ወዴ ላስገባ ነው። ሉባባ ጥያቄው እንዳታነሽዋል አይደለም ማንሳት ለልጆች ለሰው ብትናገሪ እኔና አንቺ አብረን አንኖር።
ይሄን አቋሜ ነው ያላት። አቋማቸውን ታቅ ነበር። ደንግጣ እሷም ስብስብ ባለች። ታዲያ ምን እናደርግ? ልውጣና እስኪ ሰውየውን ልፈልገው፣ ካገኘሁት ባይሆን ያገኘሁበትን የሆነ ድርሻዬን እወስዳለሁ። እሷም ተስማማች። አቡ ጊያት ሰውየውን ፍለጋ ወደ ካዕባ ወጣ። ኢማም አጠበሪ ወጣቱ ነው ታሪኩን ይነግሩናል። አንድ ሰው መካ ውስጥ ካዕባ ጥግ ቆመ። የኹራሳን ሰው ነው። ቆመና አዩሃናስ እናንተ ሰዎች ሆይ በፖርሳ 1000 ድርሃም ወድቆ ያገኛል እንዴ? እባካችሁ መልሱልኝ፣ አጅራችሁን አላህ ዘንድ ታገኛላችሁ ይላል። ይሄን ሲል ሁላችን አዳመጥን። አንድ በእድሜ ገፉ አዛውንት ወደ እርሱ አቀር። ከዛም አንተ ኹራሳኒ ሆይ አሉት። ማን የመጡት? አሁን አቡ ጊያት ነው የመጡት። ሰውየውን አገኘ። አንተ ኹራሳኒ ሆይ ወርቅ ጠፋ እንዴ? አዎ። 1000 ድርሃም። አዎ። ታዲያ እኛ እኮ የመካ ሰዎች ቀሊሉ ዘርዒ እኮ ወቀሊሉ ዘርዒ አዝርዕታና ምርት ታውቀዋለህ። እርሻን ዘራ፣ ደረቅ ነው መሬታችን፣ ዝናብ አናገኝ። ከብቶች ደግሞ አልበን የምንጠጣው የለም። ወቀሊሉ ልመዋሲሚ ደግሞ ሐጅና ዑምራ በዓመት 2 አንዴ ነው የሚመጡልን። በዛ ነው ከሰው የምንጠቀመው። ስለዚህ ምናልባት ያገኘው ሰው ችግረኛ ሊሆን ስለሚችል 1/10ኛውን እሰጣለሁ ብለህ እኮ ብትናገር አምጥቶ ሊሰጥ ይችላል። 1/10ኛ ማለት 100 የወርቅ ሳንቲ ማለት ነው። ችግሩ እንዳያታለው እንደምትሰጠው ሲያቅ ሊያመጣል ይችላል። ሰውየው ዞር አለና ያ አባ ማለት ያኔ አበቲ ማለት ነው። አባ ሆይ ላ ነፈዓል፣ ይሄን ማን አረገ? አላህን ከፈራ ያመጣው እኛ ምን ሰጠው ነገር የለም አላቸው። ቅስማቸው ስብር። ወደ ቤታቸው ተመለሱ። ወደ ቤት ሲመለሱ ኢማም አጠበሪ ተመልከቱት፣ አክቲቭ ነበሩ። ያውን ሰለፍ ሲባል ጥሩ ስዕል የለንም አእምሮችን ውስጥ። ሰለፍ ማለት አክቲቮች ማለት ነው፣ ስማርት ናቸው። ኢማም አጠበሪ ምን ይላል? ይሄ ሰውዬ የገንዘቡን ያገኘው እሱ እንደሆነ ተረዳዋል። هذا شيخ المفسرين من አይነት አክቲቭ ቢሆን ያው ይሄ اسم السلف مظلوم ነው፣ ተበድሎ ሰይድና አሊ ጦርነት ላይ ወጡ። ጦረኛው በጣም ኃይለኛ ነበርና ሊጋጠማቸው መጣ። ሊፋለማቸው ነው ፊት ለፊት። አሁን እንዴት ያሸነፉት? በጣም ሊያደክማቸው ናግጠመኝ ሲላቸው ብቻህን ነው እንደምትመጣው አሰልፈ ነው እንደምትመጣው ብቻህን እንደመምጣት አሉ። እኔ ወንዱ ብሎ ዞር ሲል አንገቱን ቀጭ አለ። እኔ ጋር ናቸው ምን ነው አልሐርቡ ኺዳ፣ ጦርነት ላይ ቴክኒካዊ ማታለል ይፈቀዳል። ግልጽ ነው አይደል? ጀግና ነኝ ብሎ ተነፍቶ ነው የመጣውና አመዛዘዙ ምናምን ሲያዩት ሲሪየስ ነው ሰውዬ። ከዛ ሲስተም ፈጠሩ። አክቲቭ ነበሩ ሰይድና አሊ ረዲየላሁ ተዓላ ዐንሁ። ታዲያ ብቻህን አትመጣም እንዲያሰልፈ ነው አሉ እኮ እኔ ብሎ ዞር ሲል ቀጨም አረጉት አንገት። ሰለፉ ሷሊህ ሲባል አራዶች ማለት ነው። ሰለፍ የሚለው ስም መዝሉም አክቲቭ ነበሩ፣ ስማርት ነበሩ፣ ስትራቴጂስት ነው። ለዛ ነው ሮማን ኢምፓየር ፐርሻ ኢምፓየርን ደምስሰው የጣሉት። የዓለም ምጡቅ አገሮችን ሀያላን አገሮችን ማንበርከክ የቻሉ ስትራቴጂስት ነው። አናቱል ቂጢ ወወትበቱል አሰድ ነበር የኻሊድ የጦር ስትራቴጂ። አሁን ዓለም እያጠናው ያለ ኻሊድ የጦር ስትራቴጂ አናቱል ቂጢ ወወትበቱል አሰድ። እንደ ድመት ተረጋግተህ ታይና እንደ አንበሳ መውረር ማለት ነው። ኢማም አጠበሪ ስማርት ነበሩ። ይሄ ሰው ብሩ እንዳገኘው ጠረጠረ። ለራሱ እያመቻቸ ነው ብዬ አሰብ። ወደ ቤት ሲመለስ ለማረጋገጥ ተከተልኩት አሉ ኢማም አጠበሪ። ስከተለው ገና በሩ ጋር እንደደረሰ ያሉ ባባ እያለ ገባ ወደ ሚስቱ። እሺ ያለች። ሰውየውን አገኘው? አዎ አገኘሁት እኮ። ተስማማ ባልከው መስፈርት? ባክሽ አልተስማማ። ዛሬም ጾም ማደራችን። ያ አቡ ጊያት አለችው፣ እነዚህ ሴት ልጆች በረሃብ ይሙቱ እንዴ? እናቴ በረሃብ ትሙት እንዴ?
ትንሽ አንሳለት ተቸግራል ለምንድነው ማታነሳው አንተ እኮ ሙጥርነ ተጨንቀሃል አላህ ይፈቅድልሃል ደግሞ ወቅ አለችው ልቡን ስታራ አላህ ባስከው ብር ብቻ ሳይሆን በትክክል ባለመገብካቸው ልጆች ይጠይቀሃል አለችው ጥሩ ማንት ነው አይደል ልክ ይሄን ስትለው ይላል ኢማም الطبري ከርቀቱኛ ያለዋል ትክዛሉና ቡገያት ተስፋ ቆርጠው በነጩ ጺማቸው ላይ እንባስ ይወርዳየዋል አይበላው ያአላህ ቅጣት አይተው ልጆቹ በረሃብ ያጡ ከዛም ስሜታቸውን ዋጥ አድርገው ፊታቸው ተቀይሮ ላ ያሉባ ትግስት አርጊሉባ ከጭንቀት በኋላ ፎይታ ይመጣል አላህ ይተወንም ተይሉባ ማለት ኢማም الطبري ይህን ሲሰማ ተመለሰዋል በሁለተኛው ቀን ያ የኹራሳን ግለሰብ አሁንም ቆሞ ይጣራል ምን ይላል አዩሃ الحجاج እናንተ ሐጃጆች ሆይ 1000 ወርቅ ሳንት ያገኛል እንዴ አላህ ምንዳውን ይክፈለው እባካችሁ ስጡኝ ይላል ከዛም በሁለተኛው ቀን ይሸኽ መጡ ይላል ኢማም الطبري ረዲየላሁ ተዓላ መጡና አንተ ሰው ሆይ ግን አንድ እኮ ነግሬ አልሰማይ ብለ ሰው የሚበለው የለው 1000 ወርቅ ሳንቲ ስትል የታምጥቶ ይሰጣል ትንሽ እኮ ብታረግለት አላህን ፈርቶ ይሰጣል ምንድነው ማረግለት ባይሆን ቀደም አንድ 10ኛ ነው አሁን 100ኛ አድርግለታል 100ኛ ስንት ነው 10 የወርቅ ሳንቲም አቀደም 100 እሱም ብታረግለት ይሰጣል قال لا يا بابا እሱም ለምን እንዲ ጠንከር እንዳለው አላይታይ ታሪኩ ይገባቸው ይሄንማ እኛ እናደርግ አላህ የሚፈራ ከሆነ አጥቶ ይሰጠኝ አላህ የማይፈራ ከሆነ እዛው ሰዓቱን ይቻለው አላቸው ተስፋ ቆረጡ ወደ ቤት ተመለሱ መንገድ ላይ ወዳድቀው ባገኟቸው ቴምሮች እርሳቸውና ሴት ልጃቸውን ይዘው ጾማቸውን ፈቱ ከባድ ነው 1 ቢሊየን እጅ ላይ ተቀምጦ መካ ላይ የወደቀ ቴምር ፈልገ ማፍጠን ትልቁ ትምህርት ይሄ ነው ሀቂቃ እኛ ትንሽ ኑሮ ስትናወጥብን ስራ ለመቻች ሰው ወደ ሱስ ይገባል ተስፋ ይቆርጣል ፌስቡክ ላይ ቻት ላይ ይገባል ማዕቃትን ሴት ያማልላል ይሄ ሙስሊም ባህሪ ነው ችግሮች ሲመጡ ያልፋል ይነጋል ከሙእሚን ተስፋው ቀደም በቀራልን ወንድማችን አያት ላይ አለይሰ الصبح بقريب ነው የሚለው አላህ ንጋቱ ቅርብ አይደለም ይነጋ ታሪክ እየተለወጠ ያችን ቴምራፍ በልተው አፈጣ በበነጋው 3ኛው ቀን ላይ ይሄ ሰውዬ ቆመናው ኹራሳኑ ተጣራ ንብረት ያገኛል እንዴ ስጡይ ብሎ ተጣራ አሁንም ይላል ኢማም الطبري ነው የሚዘግበው አሁንም የሼኽ ተነሱ አቡ ገያት መጡና አንተ ሰው ሆይ ትናንት ነግሬ እኮ ነበር 100 አልኩም ቢያል ለራሳቸው የሚደራደሩ ነው የሚመስል 10 አልኩ አልተስማማ ባይሆን አንድ ወርቅ ሳንቲም ስጠውና ይመልስልኝ ይሆናል በዚህኛይቱ ፍየሎች ገዝቶ ወተቱን ይጠጣል በግማሿ ደግሞ ሐጃጆችን ማጠጫቃ ገዝቶ እሷን ያከራየ ያጠጣ ክራይ ይሰበስባል አንድ የወርቅ ሳንቲም ስጠዋል ሰውየው እንደሚስማማት ተጠብቃላችሁ አይደል قال لا يا بابا ይሄማ الله كفر ያምጣል ነዛው الله ይተሳሰብ አቡ ገያስ ተስፋ ቆረጡ ናበል ወደ ቤት እንሄዳለን ምንድነው አሉ እስኪና አንተ ሳንቲም ከሆነ አለ እንደዚህ አዎን አይ አቡ ገያስ ይህን ኹራሳን እየመራ ወደ ቤት አቀና ሲያከና ኢማም الطبري ምን ይላል የታሪኩን ፍጻሜ ማየት አለብኝ የተከተልኳቸው በሩ ሲገቡ ግቢው አብሬ ገባ ልክ ወደ እንትን ጠጋ ሲሉ አብሬያቸው ጠጋሉ ከዛ ልገባ ስል ማን አለኛ አቡ ገያስ አይ
ከመጀመሪያው ጀምሬ ታሪኩን አይቻለሁ ሸህ ለፍጻሜው ልይብዬ ነው ናገባ ቢሳቸው ገባው ከደረጃው ስር ባለ ድንጋይ የተደፈነ ጥቁር ፖርሳ መዘዋወጡታል በሌላ ጨርቅ ፖርሳ እንዳይመስል በጥቁር ጨርቅ እንደገና ታስሯል እዛ ልክ አውጥተው ሲያሳዩት ኹራሳኑ ምን አለ هذه حزامي ፖርሳዬ ብሎ ፈነደቀ ተቀበላቸው ይህን ክስተት ቤት ውስጥ ስለነበር በበሩ ቀዳዳ ውስጥ ልጆቹ ሴት እህቶቹ የባለቤቱና ባለቤቱ ሁሉም እንዲያያሉ ምንድነው የሚያወጣው ይሄ ሰውየው ፖርሳውን ከፈተና ጭኑ ላይ ባለ ጋቢ ላይ የወርቅ ሳንቲሙን አፈሰሰው አይናቸው እንዲሲከፈት አየው አመታት ወርቅ አይቶ ያቆም አይደል አንድ ሺህ ወርቅ ምንድነው የሆነ ከዛ ሰውየው እንዲያገላበጠና ይሄ ወርቅ የኔ ሳንቲም ነው ብሎ መልሶ ከቶ ትንሽ ነገር ተጠብቃላችሁ 5 ሳንቲም ሳያስቀር ሸርግጎ ቀፍሮ ተከሻው ላይ አርጎ ቴንክ ዩ ማናለው ይላሉ ኢማም الطبري አላህ አምስታ ሹክራን እንኳን አላለውም ተሸክሞ ወጥቶ ሄደ ሁላችን ደርቀን ቀረን ይላል በዚህ ቃል የሚገልጹ ሴቶቹ ፈበቁ መሽቱክ الأخناق አንገታቸው ተመዞ አይናቸው ፈተው ቆመዋል ደግሞ ያገኘለት ሽማግሌ አዲስ ሳንቲ ወጣት ሰጠው እሱም አይሰጥ አመሰግናለሁ አባባ ግንባር ሰማት ወጣ ምን አይነት በኺል ተስፋ ቆርጠው ሴቶቹ ሲቀመጡ መሬቱ ሲወድቁ አይ የሚያፈጥሩባት አንድ ሳንት የሚጠብቁ ነው ኢማም الطبري ይላል እኔ ደግሞ ገና ወጣት ነኝ ስራ የለኝም ትንሽ እንኳን ማፍጠሪያ እንዳልሰጣቸው አቡ ገያስ ደርቆ ቁጭ ከዛም ትንሽ እንደቆየን ከበሩ በኩል የኮቴ ሰማ ሁላችንም ድምፁ ወደ መጣበት ቦታ አፈጠጠ ትንሽ ቆይቶ ኹራሳኑ መጣ ያግለሰብ ገባ የወርቅ ሳንቲም ይዞና ቁጭ አለ አቡ ገያስ ሲያየው ደግሞ ምን ቀረ ብሎ መጣ ብሎ ኮስተር አለ አምስት ሊሰጥ ያልፈቀደ ግለሰብ ምን ፈልገው እንደምንም ስሜቱን ሲወጡ አየዋቸው ይላል ተበሪ ስሜታቸውን ወጣው ዝም አሉት ማጃ አበክ ምን አመጣ ነገሩ ሰፊ ነው አለ ምንድነው እሱ አባቴ ሲሞት 3000 ወርቅ ሳንቲ ተወልኝ ከዛም 1/3ኛው 1000 ድርሃሙ ምድር ላይ ላለ የመጨረሻ ችግረኛ ሰው ሰደቃ ስጥልኝ አለ መካ ውስጥ ፈለኩ ላይታች አላገኘው የመጨረሻ ዳህ ያገኘው አንተ ታዲያ ይሄ ወርቅ ሳንቲ ላንተ ነው የሚገባ ብሎ እግራቸው ላይ ጣልላል ቅድም የተገረምነውን ያህል አሁንም በደስታ ተገረምና እውነትም አልመሰለም የወርቅ ሳንቲ ሙሉ ደግሞ አላናገርን ወጥቶ ሄደ ደንግጫለሁ ተከተልኩት ላገኘው አልቻለ አቡ ገያስ ተከትሎኝ ወጣ ፈለግነው ሰውየው የለም ከዛ ምንም አልሰራም ብዬ ተሰናብቻቸው ለርስል እጄን ያዙኝና ቆም አንተ ወጣት ሆይ ይሄን ልብሴን ታየዋለህ ለአመታት ሱብሂን ከሰገድኩ በኋላ ለሚስቴ ሰጣታለሁ አውልቄ እሷ ትሰግድበታለች ለልጆቼ ሰጣለሁ ይሰግዱበታል ሶላት ሲጨርሱ ሁለብሼ እህድ ፍለጋ ዞራለሁ አሁን አላህ ያላሰብኩት ሪዝቅ ታዲያ ምንድነው አንተን መካፈል አለብህ ይዳች ምነው ሐዲስ ሰምቻለሁ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሳትጠይቁት ሪዝቅ አምጥቶ ከሰጣችሁ አብረው ላሉ ታካፍሉ ሚል ሐዲስ ሰምቻለሁ ከብኑ ዑመር የተላለፈ አንተም መግባት አለብህ አሉኝ ቤት ውስጥ ገባ እንደገባነ በደስታ ያሉ ባባ ያ ፉላና መጣራት ጀመሩ ልጆቹ ተሰለፉ አላቸው ሁሉም እንዲህ መደዳ ቁጭ እኔ አብሬ ገባው አቡ ገያስ እዚህ ቁጭ ሳንቲሙ ፖርሳውን ከፈቱና አንዳንድ ሳንቲ ለሁሉ መወርወር ጀመሩ ሴቶቹ
ሁሉም ጋቢያቸውን እንዲያርገዋል። አንድ ሴቶች 8 ጠበሪ ስንት ናቸው? 9ኛ። አቡ ገያስ ስንት መጣ? 10። ለ10ሩም አንዳንድ ሳንቲ እየወረወሩ አዳረሱን ይላል። መጨረሻ ፖርሳውን ሲጨርሱ እያንዳንዳችን እጅ ስንት ገባል? 100 ድርሃም ገባ። 10 ናቸው። ሁላችን ያስ እኔም ይላል ኢማም ጠበሪ ችምብር ያስኩና ዒልምን ለመፈለግ ተጠቀምኩባት። የጣለበል ዒልም ደጋፊ ይፈልጋል። ችምብር ይዤ ዒልምን ፈለግኩባት። አላህ እዚህ እስኪያደርሰኛል። ኢማም ሸይኹል ሙፈሲሪን እስኪሆን አቡ ገያስም ልጆቹ ሀብታም ነው ጀመሩ። ያኔ ምሽት ጥሩ ምግብ ገዝተው አፈጠሩ። ከዛም ወደ ሉባባ ዞር አሉና ያ ሉባባ አላህ ከጭንቀት በኋላ ድልን ያመጣል አላልኩሽ? ከውጥረት በኋላ እፎይታ አላልኩሽ? ይሄው ሐራማን ፈልግ አንድ ሳንቲ ሐራማን ብላን ብለን ጣል አላህ 1000 ወርቅ ሳንቲ ያመጣል። بعد عسر تقرأ المسكين إن مع العسر እግል ታሪኩ ኢማም ጠበሪ ሲጨርሱ ምን ይላሉ? እኔ ከ16 ዓመት በኋላ ዒልም ሲፈልጉ ትልቅ ዓሊም ሆኜ ወደ መካ መጣሁ። የአቡ ገያስን ቤተሰብ ለመዘየር መጣሁ። ወዳጅ ቤተሰብ ሆነናል አሉ። ከዛ በኋላ ብዙ ብር ነው የሰጡት፣ ሚሊየንስ ኦፍ ዶላር ማለት ነው። መጣውና ስለ አቡ ገያስ ስጠይቅ አቡ ገያስ በተለየውት በወራት ውስጥ እንደሞተ ሰማሁ። ስለ ሴት ልጆች ስጠይቅ የአገሪቱ ነገስታቶች አግብተዋቸው መሊካት ንግስቱ ነው አላል። ያው እነሱ በእነሱ አረም ይጋቡት ሀብታሙ ነው አላ። አሁን ሚሊዮነሮች ናቸው። የንጉስ ልጆች አግብተዋቸው አላ። እኔ ይላል ኢማም ጠበሪ የአቡ ገያስን ቤተሰብ ዘይር ነበር። ልጆቹን የልጅ ልጆቹን እየዘየርኳቸው የአባታቸውን አላህን የመፍራት ታሪክ እተርክላቸው ነበር ይላል። ለ40 ዓመት ምንድነው መልእክቱ? የአቡ ገያስ ታሪክ ኢማም ጠበሪ የዘገቡት ታሪክ ባዕድ ዑስሪ ዩስር፣ ስራ ልሳካ ብሎ የተሰማህ ቀን፣ በህይወቱ ውስጥ ውጥንቅጥ የቀጠመ ቀን ታገሰ። ከጭንቀት በኋላ ምን አለ? ከውጥረት በኋላ ምን አለ? ገርነት አለ። አሳማ ተራ አላ የዱኑ ወአን ተራ ለሁ አመጀን ሚማ አለጀ ቢህ ደህሩ። የትምህርታችን ርዕስ ምንድነው ወዳጆች? ባዕድ ዑስሪ ዩስር። ምናልባት እስኪ ይህን ወደ እኔ ተመለሱ። የዛሬ 6 ዓመት እዚህ ዳዕዋ ሰጥቻለሁ። ችግሮች አሉ። እነዛ ችግሮች አልፉ ደግሞ ዛሬ ከእናንተ ፊት እንደ አዲስ አልተገናኘን። ከጭንቀት በኋላ ምን አለ? እፎይታ። እፎይታዎች እየቀጠሉ ይሄዳሉ። አትጠራጠሩ። ህይወታችሁ ላይ ያሉ ጥረቶች ይረግባሉ። አላህ አላረዝምባችሁም። የ9 ሰዓት እስከ 11 ከሩብ ነው። በሌላ ፕሮግራሞች እንገናኛለን። በሰማነው እንጠቀም ያደርገን። ደሰስ ስናደርጋቸው ስምህ ጠፍቶ ከሆነ ይታደሳል። ስራ አጣ ከሆነ ስራ ይገኛል። የእምነት ነፃነት አጣ ከሆነ ነፃነቱ ይመጣል። ልጅ መውለድ አልችል ብለህ ከሆነ በአላህ ፍቃድ ትወልዳለህ። ሁሉም ነገሮች ይቀየራሉ። ባዕድ ዑስሪን ዩስራ ነው። ይህ የህይወት ቋሚ ህግ ነው። አላህ በሰማነው የምንጠቀም አላህ ያድርገን። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ሰላም አለይኩም ወረሕመቱላሂ ወበረካቱህ።